ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኛ ውድ ስጦታዎች እኔ ወንድማችሁ ካሜራማን አብይ ነኝ። ከሰሞኑ እንግዲህ እንደምታውቁት ወንድማችን ሮቤል በጀመረው ክትትልና ምርመራ ስራ አጣብቂኝ ሁኔታ ውስጥ ገብቶብናል ወንድማችን። ያም በመሆኑ እንግዲህ ለጣቢያ ሊወሰድና ፖሊሶች ምርመራ እያደረጉበት ነው ያለው አሁን ላይ ማለት ነው ቤተሰቦች። ይህን ነገር እናንተም እንደምታውቁት ነው እንደተከታተላችሁት ነው ምን እንደተፈጠረ ማለት ነው። አስፋው በተባለ ግለሰብ የተነሳ እሱን ለመርዳት በሄደበት ርቀት ልክ እንግዲህ የባሰ ሆኖ ጭራሽ ጣት ወደ እሱ ቀስሮ ጣቶች እሱን ለጥየቃና ለምርመራ እንደሚፈለግ ሆኖ በጣቢያ ከርሞብናል ወንድማችን ማለት ነው። በዚህ አጋጣሚ ቤተሰቦች እናንተም እንድትጸልዩለት ለወንድማችን ሮቤል አሳስባለሁ። እኔም እስካሁን ድረስ የምታውቁኝ ከካሜራ ጀርባ ነበረ ቤተሰቦቼ። ካሜራ ስቀርጽ ከሮባ ጋር የተለያዩ ክትትሎችን አብረን ስንሰራ ማለት ነው። ዛሬ ደግሞ እኔ በድምፅ መጥቻለሁ ማለት ነው ውድ ቤተሰቦቻችን። ስለዚህ ዛሬ እኔ እዚህ የተገኘሁበት ምክንያት ምንድን ነው? ወንድማችን ሮቤል እኔ ልጠይቀው እስር ቤት በሄድኩበት ሰዓት እንግዲህ ወንድሜ እውነታ ስላለው ወይም ደግሞ ይህን ክትትል እያደረገ ባለበት ሁኔታ አንድ ሴራ እንደታሴረበት ስለገባን እሱም ስለሚያውቅ ይሄን ጉዳይ እኔ እሱን ልጠይቀው ጣቢያ በሄድኩበት ሰዓት እንግዲህ እኔን እንዲሁም ጓደኞቻችን ጓደኞቹን ማለት ነው አንድ ነገር አድርጉልኝ ብሎ ጠይቆናል ማለት ነው። ወይም ደግሞ መልእክት ልኮናል ወደ እናንተ ቤተሰቦቻችን። ምንድነው ያለን? እዚሁ ቤት ውስጥ ወይም ደግሞ አስፋው ቤት ውስጥ ሚስቱ አለች እንደምታውቁት። የአስፋውም ታናሽ ወንድም እዛ ቤት ገባ ወጣ የሚያበዛበት ቤት ነው። ስለሆነም እዛ ቤት ውስጥ በድጋሚ ሄዳችሁ ድብቅ ካሜራ አስቀምጡልኝ፣ ማስረጃ መሰብሰብ ይኖርብናል ብሎ ከእስር ቤት ሆኖ ይህን መልእክት ለእኛ ለጓደኞቹ አስተላልፈዋል ማለት ነው። ወይም ደግሞ መልእክት አስቀምጦልናል። ለቤተሰቦችም እንግዲህ መልእክት አስቀምጡላቸው፣ እኔ እስከወጣ ድረስ እናንተ ይህን ጉዳይ አብራችሁ ሆናችሁ ተከታተሉልኝ፣ እንደ ራሳችሁ አድርጋችሁ ተከታተሉልኝ ስላለን ድብቅ ካሜራውን በድጋሚ እዛ ቤት ሄደን ልንገጥም ወደናል ወይም አስበናል ማለት ነው። በባለፈው እንግዲህ ድብቅ ካሜራ አስቀምጠን ነበረ፣ የሰዎቹን ማንነት ምንነት ያጣራ ነው። ግን ደግሞ አሁን ላይ ካሜራችንን አንስተን ወጥተን ነበር። በድጋሚ ግን አሁን መግባት ይኖርብናል ብለን ስላሰብን፣ ማስረጃ መሰብሰብ ይኖርብናል ብለን ስላሰብን፣ እርሱም ስላሰበ ሮባ ድብቅ ካሜራውን እንድናስቀምጥለት በድጋሚ ፈልጓል ማለት ነው። እንደምታውቁት እኛ አንዳንድ ቤቶች ላይ ስንገባ እንግዲህ ማስተር ኪ ያለን በማስተር ቁልፍ ነው ከፍተን የምንገባው። ስለዚህ አሁንም ልናደርግ ያሰብነው ወይም የፈለግነው ነገር ምንድን ነው? በማስተር ኪ ሚስቱ በሌለችበት ጠብቀን ድብቅ ካሜራው ልናስቀምጥ ነው ያሰብነው። ያን ማድረግ ያስፈለገበት ሁኔታ ደግሞ ሚስትየዋንም ስለምንጠረጥራት ጭምር ነው። በዚህ ጉዳይ ወንድምየውንም እንዲሁም ሌላ አካላቶች ካሉ ማለት ነው ይህን ነገር ሊያደርጉ ይችላሉ ብለን የምናስባቸው ማለት ነው፣ ወይም ደግሞ እውነታውን ያውቃሉ ሴራ ውስጥ አሉበት ብለን የምናስባቸው ሰዎች ስላሉ ማለት ነው። ስለዚህ አሁን ወደ ቤቱ አቅራቢያን ያለ ነው። ወደዛ እንሂድና እሷ በሌለችበት ጠብቀን ቤት ውስጥ ገብተን ካሜራውን እናስቀምጥ፣ የሚሆነው የሚፈጠረውን ነገር እንከታተል ብለን አስበናል። በስተመጨረሻም ልላችሁ የምወደው ነገር ቤተሰቦቼ፣ ለሮባ አጥብቃችሁ ጸልዩለት። አሁንም ባልዋለበት ባላወቀው ነገር ነው እዚህ ጉዳይ ውስጥ የገባው። ስለዚህ እውነት አለች፣ እግዚአብሔር ያውቃል። እናንተም ጸልዩ፣ እኛም ጓደኞቹ የቻልነውን ያህል እንጠራለን ማለት ነው። እሱም እንዲፈታ እውነታውም ምን እንደሆነ እንዲታወቅ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት የሰጣችሁ አብሮነታችሁን አሳዩን። ይሄ የሮባ መልእክት ነው። እኛም ይህን እንላለን ውድ ቤተሰቦቻችን ማለት ነው። ስለዚህ ወደ ቦታው እንሂድ፣ አብራችሁን ቆዩ። እንግዲህ ወደ ቦታው ደርሰናል ማለት ነው። ቤቱን ከፍተን እንገባለን።
አስቀምጠን እንመጣለን። ወደ ውስጥ እንገባና ያለውን ነገር እንከታተል። የት ሄደች ይባላል? ሄሎ መጣ። ደህና ነሽ? አንቺ ታምረኛ እንዴት ነሽ? የት ሄደሽ ነው ደግሞ ቤቱን ዘግተሽ? በኃይሉ ኧረ አንቺስ በዛ። ባልሽን ስሚ እንጂ ባልሽን ቀብረሽ ደግሞ እሱን ልትቀብሪው ነው እንዴ? ምን ስጦታ ያዘጋጅልሽለት መሰለሽ እንዴ? እና አሁን የት ሄደሽ ነው? አይ የምር የት ሄደሽ ነው? አሀ እሱን ደፍተሽ ከወንድሙ ጋር ፍቅር ጀመርሽ? በእውነት ይሄ ድንቃ ድንቅ ለመመዝገብ ያለበት ነው። አዎ እኮ እኔ በእናትሽ ስመጣ የለሽም። አዎ ማ ኧረ እሱ እስር ቤት ወርውሬዋለሁ። እሱ ተይው በእናትሽ በቃ አበቃ እኮ አለቀለት እኮ በቃ። አዎ ሁሉም መስመር እየያዘ ነው። በጣም በምርጥ መንገድ እየሄደ ነው። አሁን ያንቺ መምጣት ብቻ ነው የሚጠበቀው። ለማንኛውም ፈታ በይ። ትንሽ ፈታኝ ቢሆንም ተስተካክሏል። ተይው እባክሽ፣ ከኛ አይን የሚያመልጥ የለም። አይ ቆንጆ። የምን መርማሪ ጋዜጠኛ ነው? ስንት አሁን ኑሮ ለሚመረመር ስንት ነገር እያለ አሁን ሱስ አይ ችግር የለም። አውቅቶለታል እኮ በቃ ሸኝተነዋል እኮ እሱ ጨርሰናል። እንዴ ምን ማለት ነው? ትንኞች ከአንበሳ ጋር እንዴት ይጋፈጣሉ? ጎን ለጎን መሄድ የማይችሉ ነገሮች እኮ ናቸው። ኧረ ይመችሽ። ግን እውነት እኔ አልጠበቅኩም እንደዚህ እንደው እንዴ በጣም አንቺማ መልቲ እኮ ነሽ። ለማንኛውም መልካም ጊዜ ይሁንልሽ። ችግር የለውም። በቃ በማንኛውም ሰዓት መደወል ትችያለሽ። አይ ቤት ነኝ። አዎ ጨራርሼ አሁን አንዳንድ መስተካከል የሚገባቸው ነገሮች ነበሩ። እነሱን ጨራረስኩኝ፣ ገባ ወደ ቤት። አብሽር ይመችሽ። ወይ በኃይሉ እንደ ወንድሙ ደግሞ ዕጣ እንዳይደርሰው ጸልይለታለሁ። በኃይሉ ምስኪን ይሁን እስኪ እንግዲህ። አይ አሪፍ ነው መልካም። እሺ መልካም ምሽት። ችግር የለውም። ይመችሽ። ፈታ በይ። አይ በኃይሉ እሺ ባለተራ
ቀጣይ ተሰላፊ ቀጣይ የሚሸኙ እነ በኃይሉ እና የመሳሰሉት ይሄ ነው የሚፈለገው። ሄሎ አለን አለን። እንዴት ነህ? አዎ ምን እባክህ ቢዚ ሆኖ እኮ ትንሽ። አረ ምን ክትትል አስፈልጎ ነው? የት? እሺ እሺ እልካለሁ። እና ለምን አልነገርከኝም እስካሁን? ችግር የለውም ችግር የለውም። ምን እልካለሁ? ምን ሮቤልማ እባክህ አንድ ከሱ ማይሻል ቆሻሻ ጋዜጠኛ ነበረ። ለካ ከሱ ጋር በጥምረት መስራት አይነት ነገር ነበረ። እሱ እስር ቤት ተወረወረ እኮ። ኧረ ተወኝ እባክህ። ከሱ በላይ ማን ይታመናል? ታማኝ ነው ብለን እግራችን ስር። አዎ 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 ምን ጊዜም እኮ የሚያበላሽብህ በቃ ሁሉን ነገር ኃላፊነት የሰጠውና ያመንከው ሰው ነው። በቃ እስር ቤት ነው። ህልም ካየህ የሄድክ መጠየቅ ትችላለህ። አንተ በል አታድክመኝ። ለማንኛውም እንግዲህ እሱ የሚሆን ሰው አይደለም። እሱ ተቋማችን አክሲዮናችንን ያሳድጋል ሲባል ሌላ ዓለም ውስጥ ያለ ሰው ነው። እሱ ራሱ ክትትል የሚያስፈልገው አይነት ሰው ነው እና በቃ አዳዲስ ክትትሎችን መመልመልም ማየት ያለብን ይመስለኛል። አዎ ከመቼውም በላይ ደግሞ አሁን ጥንቃቄ ይፈልጋል። ምክንያቱም እኔ ከሱ ያመንኩትም የቀረብኩትም ሰው አልነበረም። እኔ ባልኖር እንኳን እኔን ተክቶ ይሰራል ብዬ ያሰብኩት ሰው ነው። አዎ በጣም በጣም ያስደነግጣል። በቃ ፈታ በል ልክልሃለሁ ክትትሎችን። ሌላም ነገር ካለ ታዲያ ቶሎ አሳውቀኝ። ጊዜ እንዳትገድል አደራህን። መረጃ ቋንጣ ከሆነ አይጠቅምም። እሺ እሺ እሺ። አንተ ሰው ማቦ ይሄማ ተአምር ነው። ሄሎ ፍቅር እንዴት ነሽ? ደህና ነሽ ወይ? እስኪ ገምች የት እመስልሻለሁ? እህትሽ የት ነኝ እባክሽ? ምን አሁን እኮ ቤቷ ቤት ይሆናል። እሷም የት ትሄዳለች? ከሟቹ ባሏ ወንድም ጋር ከበኃይሉ ጋር ሆና የፍቅር ዓለም ውስጥ ነች። እባክሽ አንቺን ናፍቀሽኛል። ነይ እባክሽ ነይ እስኪ እንደሰት። እሷም እዛ እየተደሰተች ነው። እኛም ደግሞ በእሷ ቤት ፈታ ማለት ያለብን አይመስልሽም? በዛ ላይ ደግሞ አዎ ሰርፕራይዝም ጭምር ነው። በቃ ዶክሜንቶችን ብዙ ማስተካከል ያሉብን ነገሮችን ለማስተካከል ሞከርኩኝ። ማሳየት ያሉብኝ ካሳየሁ በኋላ ብጥስ እያደረኩ ጣልኳቸው፣ ቀዳደድኳቸው። በራሴ በእኔና በአንቺ መንገድ መሆን ያለባቸውን ደግሞ አሰርቼ አስጠርዤ አስጨርሼ ይዤ መጣሁ እልሻለሁ። ብዙ ነገሮች በአግባቡ እየሄዱ ናቸው። ነይ እባክሽ ቤት ነኝ። እኔም በጣም ናፍቀሽኛል። ደስ ይለኛል። ቀሪውን ስትመጣ ይሻላል።
አሉ ተረኞች እባክሽ። ምን ያቺ ቆሻሻ እናቱም እንግዲህ ወደ ልጇ እንልካታለን። አዎ አይ ቀድሞ አፏን ማዘጋት ያስፈልጋል። አዎ ዝም ብዬ ሳያት ልጇን አፍቋታል ታውቂያለሽ። እና ቶሎ እንደውም እስካሁን የዘገየን ይመስለኛል። ወደ ልጇ ታዲያ መሸኘት ያለባት አይመስልሽም? አዎ አዎ እንዴ በሚገባ በሚገባ ግድ ይላል ግድ ይላል። ምንም ጥርጥር የለውም። ነይ በቃሽ አለሁ። መልካም እሺ እሺ እጠብቅሻለሁ። ቻው። ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደህና ነኝ። ቤተሰቦቼ እንግዲህ ወንድማችሁ ጋዜጠኛ ሮቤል ተመልሻለሁ። ዛሬም በእናንተ ጸሎት፣ በፈጣሪ እርዳታ ወደ ቀደመ ቦቴ ህይወቴ ወደ ስራዬ ተመልሻለሁ ማለት ነው። እንግዲህ ከሰሞኑ እንደተመለከታችሁት እንደምታውቁት አንድ ግለሰብ አስፋው የተባለ ግለሰብ እንድረዳው ጠርቶኝ በደወለልኝ ሰዓት እና በተገናኘን ሰዓት ክትትል ስራ እንድጀምርለት ተገናኝተን ነበረ። ያ ጉዳይ እንግዲህ ወይም ያ ክትትል ስራ ያመጣብኝ መዘዝ ነበረ። እኔን ለእስር ቤት የዳረገ ማለት ነው። ማስረጃ የለህም በሚል በተጠርጣሪነት ማስረጃዎችም ስላልነበሩኝ፣ ሁለተኛ ደግሞ ለመጨረሻ ጊዜ የተገናኘሁት ያንን ሰውዬ እኔ በመሆኔና ባለቤቱም እኔ ላይ በመመስከሯ እሱን አይቼዋለሁ ሲገባ ሲወጣ የወጣው ከሱ ቤት ሲወጣ አይቻለሁ ብላ ያው ነገሮች ተደራርበው ተላከውብኝ ወደ ላይ ጣቶች ወደ እኔ ቀስረው እንግዲህ እኔ ለእስር ቤት አብቅቶኝ ነበረ ይሄ ጉዳይና ተጠርጥሬ ገብቼ ነበሩ። እውነቱ እስኪጣራ እዛው ቆይቻለሁ። አሁንም ቢሆን በዋስ ነው የወጣሁት ማለት ነው። እንግዲህ ይህንን ነገር እኔ እስር ቤት ከገባሁ በኋላ ክትትል እንዲደረግ ጓደኞቼን መፍትሄ እንዲሰጡኝ ወይም እርዳታቸውን እንዲያደርጉልኝ እስር ቤት ሊጠይቁኝ በመጡ ሰዓት እንግዲህ አውርተን ነበረ ወይም ወደዛው ቤት ድጋሚ ልኪያቸው ማስረጃ እንድንሰበስብ ጠይቄያቸው ነበረ ጓደኞቼን። ያንንም እንግዲህ ጓደኞቼ በተፈለገው ሁኔታ ያፈለግነውን ነገር ሊያደርጉልኝ ችለዋል። ማለትም ድብቅ ካሜራ በቤት ውስጥ ድጋሚ እንዲቆይ ፈልጌ ስለነበር ማለት ነው። ያን ያደረግንበት ምክንያት እንግዲህ ሚስቱን እኔ ስለጠረጠርኳት ነገሩ አሁንም መጣራት ስላለበት እኔ ጋር ምንም ነገር ሳላደርግ ምንም ባልዋልኩበት እኔን እንግዲህ ተጠርጣሪ አድርገው እስር ቤት የከተተኝን ነገር እኔ እውነት አለኝ ምንም እንዳላረኩ አውቃለሁ። ግን ደግሞ ሴራ እንደሆነ ስላወኩኝ አሁንም ቢሆን ክትትላቸውን ጓደኞቼ እንዲያደርጉልኝ ከእስር ቤት ሆኜ መልእክት አስተላልፌ ነበር። እነሱም ያንን እንግዲህ መልእክቴን ተቀብለው ጓደኞቼ እዚህ ቤት መጥተው ድብቅ ካሜራ አስቀምጠው ነበረ። ማለትም እዛው የሚስቱ ቤት ማለት ነው። ድብቅ ካሜራቸውን አስቀምጠው ነበረ። ባስቀመጡ ሰዓት እንግዲህ ቤት ውስጥ አንድ ሰው ሲገባ ተመለከቱ። በጣም በሚያሳዝኗችሁ ሁኔታ ያ ግለሰብ የኔ አለቃ እንዲሁም የጓደኞቼ የኛ የበላይ የሆነው አለቃችን መልካሙ የተባለ ሰው ነው። እንግዲህ እዛ ቤት ውስጥ ከፍቶ ሲገባ የታየው ማለት ነው። ይሄን ነገር እንዳዩት እንግዲህ ጓደኞቼ በጣም የተደናገጡት፣ በጣም የተረባበሹት። እኔም እስር ቤት ባለሁበት ሰዓት መጥተው ያየነውን ማመን አትችልም ብለው ሲሉኝ ምንድን ነው የተፈጠረው ምን ሆነ ስላቸው መልካሙ እዛ ቤት ሲገባ አይተነዋል አሉኝ ማለት ነው። ነገሩን እኔም እስካሁን ድረስ እያመንኩኝ አይደለም። ምክንያቱም በቅርበት የምናውቀው የምናከብረው አለቃችን ነው። ዞሮ ዞሮ ይሄ ሰውዬ እዛ ቤት ውስጥ ገብቶ ምን ሲናገር ምን ሲያወራ እንደነበር እኔም ለእስር ቤት እንደዳረገኝ ምናምን ብዙ ነገር ሲያወራ ተመልክተናል በቪዲዮ። ያንን ለእናንተም እንግዲህ የምናስተላልፍላችሁ ነው የሚሆነው፣ ወይም አሁን ከምናገረው ቀደም ሲል እንዲገባ እናደርጓለን። ያ ግለሰብ ማን ነው የሚለውን እንድታውቁት ማለት ነው። ስለዚህ መልካሙ የተባለ ሰው እዛ ቤት ውስጥ ገብቶ ከሚስትየዋ ጋር ወዳጅ እንደሆነ ከሟች ሚስት ጋር ወይም ካስፋው ሚስት ጋር ማለት ነው ወዳጅ እንደሆነ፣ ያስፋው ሚስትና ያስፋው ታናሽ ወንድም ደግሞ አሁን ላይ አብረው ወደ አንድ ቦታ እንደሄዱ ለመዝናናት እንደወጡ ሲያወሩም ሰምተናል በስልክ ከሰውየው ከአለቃችን ከነበረው ሰው ጋር ማለት ነው። ስለሆነም ይሄን ነገር አሁንም ቢሆን በጥልቀት ልመልከተው። እኔም እንግዲህ በዋስ ወጥቻለሁ። አሁን በውጭ ሆኜ ነገሩን መከታተል እችላለሁ። ግን ነገሩን ምንም ባላወቀ ማለትም ቶሎ ብዬ አሁን አንተ ነክ ብለን ቢሮ ጠርተን ለማናገር አይደለም የፈለግነው። በደንብ ማስረጃችን እስክንሰበስብ ድረስ ይሄ ሰውዬ እዛ ቤት ምንድን ነው የሚያደርገው፣
ምን አይነት ግንኙነት ነው ያለው? ምንድነው እየታሰረልኝ የነበረው? በዚህም ሰውዬ መሞት ሊጠቀሙ የፈለጉት ምንድን ነው የሚለውን ነገር በደንብ እንድናጣራ አሁንም ድብቅ ካሜራችን አስቀምጠን እንዲከታተል አድርገናል። ድብቅ ካሜራው ከተገጠመ እንግዲህ ወደ 2 ቀን ይሆናል ማለት ነው። 2 ቀን ሙሉ ጉዳዩን እየተከታተል ነው። ቤቱ ባዶ ነው። እሱም ገብቶ ወጥቷል። በመሀል እንግዲህ ከሆነች ሴት ጋር አውርቶ ነበረ። ከማንቱን አልገባኝም። ብቻ ቪዲዮ ላይ ያወራት ሴት ነበረች። ነይ ብሎ ያላት አልመጣም ብለው ድጋሚ እንደወጣ ብቻውንና እንዳላገኛት ተመልክተናል። ከዛ በኋላ ቤቱ ባዶ ነው፣ እስካሁን ዝግ ነው። ምንም ነገር እንግዲህ እሷም ሚስትየውና ወንድምየውም ጫጉላ አንለውም ወይም ደግሞ ብቻ ሊዝናኑ ብቻ ከከተማ ወጣ ብለዋል። ስለዚህ ቤት ውስጥ ማንም የገባ የለም። አሁን ግን ከ2 ቀን በኋላም እንግዲህ እኔ ወጥቻለሁ በዋስ። ከዚህ በኋላ የሚፈጠረውን ነገር አብረን የምንከታተል ነው የሚሆነው። እናንተም አብሮነታችሁን ከኛ ጋር አድርጉ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮችንን ሼር እያደረጋችሁ ተደራሽ እንዲሆን አድርጉ። ኮሜንት ላይ ደግሞ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩን እላለሁ ውድ ቤተሰቦቼ። በዚህ አጋጣሚ ጓደኞቼን እጅግ አድርጌ ነው የማመሰግነው። አብዬ፣ ሱራ፣ ሁሉም እነ ዴቮ፣ ሁሉም በእኔ ዙሪያ ያሉ ጓደኞቼ እነሱን እጅግ አድርጌ አመሰግናለሁ። እናንተንም ቤተሰቦቼ እጅግ አድርጌ አመሰግናለሁ። ከፈጣሪ በታች ጉዳዩን አብረን የምናየው ነው የሚሆነው። እንከታተል፣ አብራችሁን ቆዩ። ፍቅር ይዞኛል። ምን ይሻለኛል? እና ለአንቺ ያልዘፈንኩ ለማን ልዘፍን? በነገራችን ላይ ሳስበው ቆየሁ። ድሮ ነው ዘፍንልሻለሁ ስል ወይ መጽሐፍ አሳትምልሻለሁ ወይ በመንገድ በስምሽ አሰይምልሻለሁ ስል አንዴ ወደዛ አንዴ ወደዚህ ታውቂያለሽ። እንደኔ ግን አይሆንም። እንደውም እናስመርምር ፐርሰንቱን እናስመርምር አለ። ከዱባይ ነው ከየት ለነገሩ እኛ ካለን የማናስመጣው ነገር የለም እኮ። ፐርሰንት መለኪያ እናስመጣለን። የማን ፍቅር እንደሚበልጥ እናስመዝናለን፣ እናስለካለን። ፒስ ትስማሚያለሽ? ምንድን ነሽ? ሰላም ሁሉ ሰላም ነው? በአንድ ቀን ያፈተኝ ገና ዛሬ ሳንገናኝ ከጠዋት እስካሁን አስብሽዋል? አሁን ስንት ሰዓት ነው? ሄሎ ምንድን ነው እኮ እንልካለን አሉኝ እኮ ክትትል። እነሱን ተዋቸው በቃ የራሳችን ጉዳይ ጨረስን እንዴ? እሺ አሉ በቃ። አሁን አደራ ምንም ነገር እንዳይበላሽ በቃ ችግር የለም። የሆነ ነገር ሲፈጠር ወዲያው ደውልልኝ ብያለሁ። ምንም ነገር ክፍተት መፈጠር የለበትም። ወጣቶቹ እነሱ ነን በኋላ እናወራቸዋለን። እሺ በቃ ተረጋጋና ቶሎ አሳውቀኝ ያለው ነገር እኔ አስተካክላለሁ። የት ነው? ክፍለ ሀገር ነው ወይስ እዚሁ ባለው? አሰማኝማ በቃ ስልኩን ዝጋው። እሺ አይ እሺ ደውልልኝ፣ ችግር የለውም። ከእኛ ስራ ጨረስን። ከዚህ በኋላ ምንድን ነው ስራ በዚህ በኩል ፍቅር በዚህ በኩል ሲባል አልሰማሽም? ምንም ነገር መበላሸት የለበትም እኮ አይደለ? ስራም ፍቅርም ጎን ለጎን መሆን ያለበት እኮ። ይሄን እኮ መረዳት አለብሽ። አንቺ እያለሽ ሁሉም አለ። እኔ ታዲያ እዚህ ቤት ውስጥ ቁጭ ብዬ የምጠብቀው ማንን ነው? አንቺን እኮ ድመት አልጠብቅ፣ አይጥ አልጠብቅ። ስልክ በኋላ ደርስ መጣ መልሼ እደውላለሁ ማለት ነው። የስራ ጉዳይ ስራ ፍቅር አንድ ለስራ አንድ ለፍቅር። ይሄን ግን በሌላ ላይ ይወድ እንዴት ነሽ? ዛሬ ቀኑ በቃ ድብር ብሎ ይኖራል። አንቺ ስላላገኘኝ ነው። እኔ እኮ ሲጀምር ወደዚህ ምድር የመጣሁት አንቺን ለማግኘት ነው። ታውቂያለሽ? ሌላ ምንም ስራ የለኝም። ደስ ይል ነበረ ዛሬ። ታዲያ እንትን ማለት ያለባቸው ትክክለኛ መታየት ያለባቸው ነገሮች አሉ አይደለ? እነሱን አሳየው ብጥስ እያደረኩ በእኛ መንገድ እያስተካከሉ አሪፍ
አደረኩትኝ እና በጣም አሪፍ ነው። አሳይሻለሁ የደረሱበትን በጣም ደስ የሚል ነው። ደግሞ ኮረባሉ ታቀላ አዎ ባትኮሬ የሚገርመኝ ባትኮሬ ነው የሚገርመኝ። እንግዲህ ባህሩ አሉ እዛ ጋ ናቸው። ያቺ ቆሻሻ እናቱን ግን ቶሎ ማስወገድ አለብን። ለምን ሆነ ታውቂያለሽ? አሁን ሁሉንም ነገር እያወቀች እንደማታውቅ ዝም ብላ የተቀመጠችው ያለ ምክንያት መጠርጠር ያስፈልጋል። ምንም ሆነ ምንም ያልጠረጠረ ተመነጠረ ይባላል። ስለዚህ እሷን ማስወገድ ነው። እኔ በቃ የደረሱበት ድምዳሜ እሱ ነው። ከዚህ ውጪ ማስፈራራት ምናምን ብቻውን በቂ አይመስለኝም። እኔ ደግሞ ታውቂያለሽ የሆነ ነገር ተጠረጠርኩ ነው አርፌ አልቀመጥም እና እንደዛ ነው የነበረው። ማስተካከል ያሉብኝ ዶክመንቶችን አስተካከልኩ። እሱ አሪፍ ሄደ። እዛ ላይ ደግሞ አንቺ መጣሽ። ደስ ይላል በጣም ትንሽ ታስጠብቂ ነው 20 ደቂቃ ማለት እኮ ለእኔ 20 ዓመት ነው ታውቂያለሽ። ወሬኛ ለዛ ነው እንደ ያክል አስጠበቅሽኝ። እንደውም ከዚህ በኋላ በቃ በዚህ ጋር አሰፋና ከልብሴ ጋር አጣብቄሽ ሽርሽር እንደዛ ይሻላል እና ደስ ብሎኛል በጣም። ኧረ ቆይ እንደው በወሬ ጠመድሽ እኮ ምን ተሰየኝ ነው በለው ይሄ አክሲዮናችን ላይ የተሰሩ እያንዳንዱ በአዲስ መልክ የተቀየሩ ገቢ ወጪ ሰነዶች እቃዎች ሁሉም ዝርዝር ያዘ። በራሳችን መንገድ በራሴ መንገድ ያስተካክሉ። ስለዚህ ሁሉም ነገር አልቋል። በቃ ሁሉም ነገር ያለቀለት ነው። ማለቅ ያለበት አልቋል፣ ተስተካክሏል። ከዚህ በኋላ ያው ባለተረኞችን እንደ ሰልፋቸው እንዳመጣጣቸው ፍትሃ አገልግሎት አለ የሚባለው ቀድሞ ይመጣ ቀድሞ ይስተናገዳል አይደል? ስለዚህ እንዳመጣጣቸው እያየን ሸኘት እያደረገን ቀጣዩን ጣፋጭ ጊዜ ማሳለፍ። የኔም ደሳ አዎ እነዚህ ታያቸው ውስጥ ፎቶዎችንም ሁሉንም አስተካክያለሁ። በቃ እያንዳንዱ ሁሉም በአግባቡ በመልኩ ለመስተካከል ሞክሯል። ሁሉም ነገር አልቆ ምን ልመለስ ኖሬልኝ እሱ ብቻ ነው የምፈልገው። ኖሬላለሽ አባይ እንደዚህ ፍልቅልቅ እንዳልሽ ኖሬልኝ ደስ ብሎኛል በጣም እና ይመስላል በጣም አሪፍ ነው። ይሄን ቀን ነበር እኮ ነው ስጠብቅ ነበር። ምን ላድርግልሽ ንገሪኝ። ምን ላድርግልሽ ሰርፕራይዝ ይሆናል እየነገርኩሽ። ምን ማለት እንደማወራው ታራራሱ ይቃለታል። እዚህ መንገድ ላይ ደንግጠሽ ብትተኝስ ደግሞ ትንሽ ማውሮ ነገር ነው የጠፋብኝ። ፀሐይ አስበሽዋል እንዴ? ድንጋጤ ተጨምሮበት ሰርፕራይዝ ደግሞ ሰርፕራይዝ ድንጋጤንም ደስታንም በአንድ መቀበል አልችልም። ታውቂያለሽ እያዩ ግራ ታውቃለህ። እያመንኩት አይደለም ሰርቼ ስጨርስ ነው በቃ ማመን የምፈልገው አድርጌ ነው ማሳየት የምፈልገው እና ይሄን ይመስላል። ደስ ይላል። ተጠንቅቆ የተራመደ ተጠንቅቆ ቀስ ብሎ ይደርሳል። ያሰበበት ነው። እሺ አሁን የምትፈልገው ነገሮች ታነግረኝ። አንቺ ካለሽ ምን እንዳደርግልህ ነው የምትፈልገው? ካለሽልኝ በቂ እንደዚህ ተፈለቅልቀሽ እንድትኖር ነው የምፈልገው። ስለዚህ አሁን እኔ ዝግጁ ነኝ ለአንተ ምንም ነገር ለማድረግ። ደስ ይለኛል። ያው ድርጅቱ እንደምታየው አክሲዮኑ በአግባቡ እየሄደ ነው። ከዚህ በኋላ ጊዜው የኔ ነው ያንቺ። እዛ ጋር ያሉትን አላስፈላጊ እንቅፋቶችን እየጠረግን መንገዱን እያስተካከልን አንቺ እኮ ብሩህ አእምሮ እኮ ነው ያለሽ። ለዛ ነው ባልና ሚስት ካንተ ይቀዳል ይባላል። እውነት ሆኖ በቃ አረጋገጠ። አዎ በጣምና ቀላል ሰዎች አይደለንም። ሰዎቹ ከኛ ጥሩ ነገርን አርቆ አሳቢነትን ሊማሩ ይገባል ያስባሉ። ጥበብ እንደዚህ ነው ታውቂያለሽ። አሪፍ ነው በጣም ብቻ ጥሩ ነው። በዚህ መልኩ ያልቃል ማለት ነው። እና እንደዛ ነው ውዴ። ያንቺ ናፍቆት ነው ትንሽ ጠንዘል ያደረገ ይሄ ነገር ይችላል። አሁን ስለኛ የኛ ጊዜ ነው። ችናሮ
ሴትዮ ምን እናርጋት? ለምን አናገኛትም? እንደውላት እንዴ ደውለን በቃ ነገሮችን ጋር በቃ መጨረሻለን። ከዚህ በኋላ ስለ እንደዛ አይነት ነገር ማሰብ አያስፈልገንም። እሺ ጨርሰን ማለት አለብን። ምንድነው አሁን ማድረግ ያለብን? እንደውላትና እዚህ እንድትመጣ እናድርግ። እንደውላት እሱ ይሻላል። አልመጣም አትልም መቼም በልጇ ቤታ ስልክ ስትይ ስልክ አለኝ እኮ እኔ ልደውላት ወይስ አንቺ ልደውል? እኔ ልደውላት ይሻላል። አንቺ ቤተሰብ አይደለሽ? ቆይ ከሱ በፊት ምንድነው ማድረግ ያለብን? ማለት እህትሽም ይዋለች በዛ በኩል እሱ ነገር እህቴን ተዋት። ምንድነው እህቴን እኮ በቃ እንዴ ስለ እህቴ ታስባለህ እንደውም። ስለዚህ ተጫውታ ውጭ ሁላችሁንም ማንም ሰው ከእኔና ካንተ መሀል ውስጥ መግባት የሚችል ሰው የለም። ሀሳብ አፍላቂነትሽ እኮ አንደኛ እኮ ነሽ። ይረኛ እውነት አሁን ደውላት ብቻ እኮ አይደለም የሰጠሽ። እንደውላት ስለዚህ ደውልላትና እዚህ ልትመጣ ነው ማለት እዚህ ትምጣና ብቻ በሆነ መንገድ ሴትዮ ትማለጣለች። ዘውድነሽ ምናምን የሚባል ነገር ሁለተኛ እዚህ መሬት ላይ መስማት አልፈልግም። ምንም ነገር ለምን መሰለሽ? በቃ የጀመርነው መንገድ አሪፍ ነው። በጥንቃቄ እንደጀመርነው በጥንቃቄ መስተካከል ያለባቸው ነገር መስተካከል መቻል አለባቸው። እሷን ካስወግደን በቃ ሌላ የቀረና ካል ድሬ ተቀላ ትመጣለች። አሁን ትመጣለች እንዴ ወዳ እንዴ ምትመጣ ነገር ደግሞ ስንኳን ሴት ያደርጉት ወይ ዘውድና ወይ ባህሉ ጥሩ ነው። ብቻ ጥንቃቄ ያስፈልጋል። በነገራችን ላይ ምንም እንዳትጨነቅ እንዴ ከባዱን ነገር እኮ አልፈነዋል። በቃ ከዚህ በኋላ ምን ይፈጠራል? ሱስ ልክ ነሽ። ሱስ ልክ ነሽ። ይላ ሰላም ወይዘሮ ዘውድና እንዴት ነሽ? ለአንድ ጉዳይ ፈልጌሽ ነበር። ቤት እነሱ ቤት ማለት ምን ችግር አለ? የልጅሽ ቤት አይደል እንዴ? እስከ ዛሬ የምትመላለሽበት አይደል? እና ያጣሽው ልጅሽን ነው። እሱ ደግሞ በቃ የፈጣሪ ጉዳይ ነው። በፈጣሪ ስራ ጠቀሙበት አያስፈልግም። እኔና ማዋራሽ ጉዳይ ስላለኝ ነው። ለዛ ነው ከዛሬ በኋላ አይመቸኝም እኮ። ታዲያ እኔ እንደሱ ያልኩሽ አይደለም፣ እናት ነይና ማዋራሽ ጉዳይ አለኝ። ከቶሎ አውርቼሽ መሄድ እፈልጋለሁ። እኔ የምገባበት ስራ አለኝ። ችግር የለውም፣ አላስቆይሽም። ቶሎ ትመለሻለሽ። እና እጠብቅሻለሁ እዛ። ምን እሰራለሁ እዛ? ልጄ ቤት መምጣት አልፈልግም ምናምን ከነጭራሽ ደግሞ እንዳትመጣበት ልትሆን አይደል እንዴ? ምን አስቸኮላት? እነዚህ ድንቄም ልጄ ገና ልልካት አይደል እንዴ? ምን እንደታሰበልሽ ነው የሚባል እዛ ስመጣ ብዙ ትዝታዎችን እየመጡብኝ ስለሆነ እዛ ቤት መግባት አልፈልግም። የኔ እናት ከነ ትዝታው እንሸኛታለን። እኛ ምን ፈለግን ታዲያ? ይሄን ትዝታዎቿን ለማጥፋት አይደል? በቅናሽ የሚሸጥ የሬሳ ሳጥን የት ነው እባክሽ? ያስተዋውቁ ያየሁትና የት ነበር? እኔ ራሱ በቅርቡ አስታውሼ ነበር። ከነ ትዝታው ሲጀምር እኮ ትዝታ ከፊል ትዝታ እኮ ጥሩ አይደለም። ከፊል ትዝታ ቀስ አድርገን መስማት ነው የሚሻለው። አሁን ስትመጣ ድምጿን ማጥፋት አለብን ማለት እኔ እንጃ ብቻ ይሄ ዝምታዋን እንዳላወቀች ዝምታዋ እኮ ሌላ መጥፎ ነገር በውስጧ ስለምታስብ ነው። ማተቅ ነገር ያለ እኮ ነው የተጠራጠርኩኝ እኮ እሱን የተጠራጠርኩኝ። እኔ ሲያስፈራኝ ዝምታዋ አይደል እንዴ? እንደሌላ ሰው ተናግራ እንደዚህ ነው እንደዚህ ብትል እኮ ምንም ችግር የለም። የሚገርምሽ ይሄ ዝምታዋ በውስጧ ሌላ ተንኮል እንዳሰበች ነው የሚያስታውቅ። እኔ እነዛን ዶክመንቶች እያስጨረሱ ያለ ራሱ እንትላለሁ ግማሽ ልቤ ወደዚህ ነበር። ምን ተፈጥሮ ሊሆን ይችላል? እኔ ደግሞ ተጠራጣሪ ነኝ። የሆነ ነገር እንትን ካለ በቃ ይታወቀኛል፣ እጠራጠራለሁ። እና የሆነ ነገር ፈጥራ ሲሆን ሰው ዝም ካለ መጠራጠር አለብሽ።
ተንኮለኛ ሰው ነው እንደዚህ በወዱ ያዘ ዝም የሚል ታውቃለህ። ስለዚህ አሁን ያለውን ነገር እዚህ እንቅፋት ሊሆኑ የሚችሉ ነገሮችን ከስር እየመነጠረ እንኳን ይቻሮጊት ሌላውን ስንቱን አስተናግደ ነው ይላል። ስንቱን አስተኝተህ ነው ስንቱን አስተናግደ ነው እና ለዚህ ይቻሮጊት ይጨነቃል እንዴ? ቢሆንም መጠንቀቁ አይከፋም ብዬ ነው። መጠንቀቁ አይከፋም ደወለች ብዬ ነበር ሳለች እና ጭንቅ እንዳይልሽ አባቴ ምንም አልጨናነቅም፣ ግን ደግሞ መጠንቀቁ ክፋት የለውም። እሱም ብዬ ነው እሱ ለስራችን ግድ ነው ጥንቃቄ ማድረግ። ከዚህ በኋላ አለማችንን እንቀጫለን፣ ልጆቻችንን እንወዳለን። እና ትስማማለህ? አንተን የመሳሰሉ ይሄም ቤት ሙሉ እንዴ ለምን ሞት ለምን መቶ ለምን አይሽ አንተን ይመስልማ 1000 ራስ ሲያንሰኝ ነው። እሺ ይሄ ቆንጆ ደስ ይለኛል። እኔ ደስ ነው ይለኝ። አንቺ ማስበሽዋል ግድ ደስ ይላል። ካንተ ያላሰብኩት ተረከማለስ ምን እንደሚገርመኝ ታውቂያለሽ? በተመሳሳይ ሰዓት ተመሳሳይ ነገር የምናስበው ነገር አይገርምም? አለ እንደ ወይር ነገር እኔ ራሱ ግርም ነው የሚለኝ ሁሌ። እኔ ደስ ይለኛል እና ጊዜው የኛ ነው። ከዚህ በኋላ ማንም ጣልቃ የሚገባብን ሰው የለም። ታውቃለህ? ምን ፈልገው ምን ነው እቺ ተብየዋም በቃ ከጨዋታ ውጭ ናት። እቺ የአሮጊት ሽማግሌም በቃ ከዛሬ ቀን በኋላ የልጅ ቤት መምጣት አልፈልግም ብላለች። የልጇ ቤት ሳይሆን ወደ ልጇ ነው የምትሄደው። ዛሬ ብቻ እንደምትመጣ አላወቀችም። ለዛ እኮ ነው ለአንዴና ለመጨረሻ እነሱ እናስወጣለን። የልጅሽ ቤት ሳይሆን ወደ ልጅሽ ነው የምትሄጂው እንላታለን። ከዚህ በኋላ እኔና አንቺ በሰላም በፍቅር እንኖራለን። በነገራችን ላይ በምድር ላይ ትልቁ ነገር ምን ይመስልሻል? ፍቅር እኮ ከሱ በላይ ማን አለ? እውነት ኃያል እኮ ነው፣ ሁሉን ያሸንፋል። በቃ እየሄድኩ ማስበው አንቺን ነው፣ ተኝቼ ማስበው አንቺን ነው። እየበላህ ራስህ በተለይ እንደዚህ ዶክመንትን ሳገላበጥ እውነቴን እኮ ነው፣ ስጨነቅም ስደሰትም አንቺና አንቺ ብቻ ነሽ በቃ ያላችሁ። እኔ ራሴ ስቀመጥም ስተኛም ስበላም ስጠጣ እንደኔ ስቅልሻለሁ። እየጠጣው ራሱ ብርጭቆ ውስጥ እንትን ሲልገው ውሃውን የየውን ያንተን ስለማይ ተቀላ ወይ ካልሆነ እንዲናርግ እንዴ ምን አንድ ልብስ አሰፍተን በዛና በዛና ሰፋ ያለቀች እውነቴን እኮ እንደዚህ ወገባችን ስራ አድርገን አብረን ጎን ለጎን አንድ ልብስ ውስጥ የተቀደሰ ሀሳብ እናርጋ ይሻላል። እኔ ቆንጆ ከዚህ በኋላ አይንሽን ላፍታ እንኳን ማጣት አልፈልግም። ለደቂቃ ራሱ ነው ራሱ ከዚህ በኋላ ናፍቀኛ እናት ሁሉ ናፍቀሽኛ እኔ ሁሉ ነው ባባል ይላል። ያቺ ቀን የተወለድሽባት አባቴ ቁርስ ደርሷል። እሺ ተነስ ምናምን የተወለድሽባት ቀን ኖር ላይ ሆኖ ነው ነበር የምታቀፍሽ በጀመረ ይዛኔ ኑሮ ቢሆንማ ተገኘኝ ታውቃለህ። ለምን አረጃለሁ ነው ታረጃለህ? ኧረ በምርኩዝም ቢሆን አለ እኮ በምርኩዝም አምጥ ሊሆን እንደዛ ነው። ደስ ብሎኛል። ደስ ይላል። ቆንጆ ነው። በቃ ስልክ እየጠራ ነው ግን ስልክ ማንሳት ምናምን አይቻልም። በስራ ስልክ ማን እንደሆነ ነው ለምታለሽ ማን እንደሆነ አይቻለሁ። በቃ አስፈላጊ ስልክ አይደለም። በፍጹም አስፈላጊ ስልክ አይደለም። የስራ ጉዳይ ነው። ተረጅኝ የስራ ስልክ አይደለም። ያው ይሁት እሺ ስልክ ውስጥ ተሰይ ቆይ ላሳይሽ። እሺ እውነት ነው። ሰይ ስልክ ይማንደ እሺ በኋላ እንደውልታለህ አባ ለአንዱ ማስተማር የሚባል ነገር የለም። በኋላ እንደውልታለህ የስራ ጉዳይ ስራ ነው። አይሰጥህም አባ አይሰጥህም። ማርያምን አይሰጥህም ነው አሁን ሲካተውም እኔ ባህሪዬን ታውቂያለሽ። የስራ ጉዳይ ስራ ነው። በቃ ፊቱ ነው አንተ ዘላም ነው እንዳትልሽ። ሄሎ እንዴት ነህ ሮቤል? ተፈታ? እንዴት ማለት ተፈታ ነው ያልከኝ? ተፈታ ነው እንዴ ያልከኝ? አይሁን በእርግጥ ያው እንትን ነው ታውቃለህ፣ ያው ትንሽ እንገዘገዣል እኮ እንጂ ያን ያክል ክፋት ያለውም አይነት ልጅ አልነበረም። አሁን ስረዳው ግን ደግሞ እንኳን ደስ ብሎኛል። ኧረ ለምን ደስ አይለኝ? እንኳን ተፈታ።
አዎ እንኳን ነገርከኝ። እና አሁን የት ነው ያለው? ማለት ተፈታ ነው አይደል ያልከኝ? መጠየቅም እኮ አለብን አይደል? እየመጣ ነው ወደዚህ። የት ነው ያለው? አይ እንትን ነው ያው ትንሽ አንዳንዴ የመቀላቀል ነው እንጂ እኮ ያን ያክል መጥፎ ሰራተኛ የሚባል አይደለም። ግን ያው አለ አይደል አንዳንዴ አረ እንዴት በጣም ስለ የነበረው ነው። ብዙ ነገር ያጎላል እኮ እንትን ሲል አይ ሆኗል። አንዴ በቃ ችግር የለውም ይፈለግለታል ቦታ መች ይጠፋል ብለህ ነው። ወይ ሮቤል እንኳን ተፈታ፣ ደስ ይላል፣ ጥሩ ነው። እሺ አዎ ለሁላችን ወዳጅ ያው እሱማ ግድ ነው። በአንተ ተማመናለህ። መልካም አይ እኔ መጥቼ ባገኘው ደስ ይለኛል። አሁን ወጥቻለሁ። እዛው ነው አሁን ሰፈር መጥቷል። ሮቤል ሰፈር መጥቷል። ኦኬ አላወቅም። እሺ አይ መልካም ችግር የለውም። አመሰግናለሁ። እንዴ እንዴት ደስ አይለኝ እንዴ! ምን ማለት ነው? ቀኝ እጄ ሮቤል እኮ ነው። አይ ቆንጆ ነው። እሺ አመሰግናለሁ። ሮቤል ማነው? ሮቤል ማነው? ሮቤል ጋዜጠኛው እንዳትለኝ። ተፈታ እኮ ነው የሚለኝ። አሁን ያለው ምን ልናደርግ ነው ማለት? እንዴት ነው ሊፈታ የቻለው? ምን አውቃለሁ? እስር ቤት ነው ተባለ። እንዴት ነው በምን ምክንያት ሊፈታ ቻለ? እስር ቤት ከተቻለ እና ታዲያ በምን ምክንያት እኔ ማን እንዳስፈታው ምን አውቃለሁ? ምን እየተካሄደ እንደሆነ እራሱ አላውቅም። እንዴት ሊፈታ ቻለ? እንደዚህ ማለት ነው። ይሄ ሊሆን አይችልም። ሆነ እኮ ነው እያለኝ ያለው። ወይኔ እንዴት ሊወጣ ይችላል? በምን ምክንያት? እንዴ ሁሉም ነገር እኮ በሱ እንደተሰባሰበ ነው የሚታወቀው አይደል? አሁን ደግሞ ስልክ ደውለች፣ አሮጌት ደግሞ ትመጣለች። ምን አይነት መገጣጠም ነው? ምንድነው የምናደርገው? ተኝ እስኪ በእናትሽ ዶክሜንቶች ሮቤል እኮ እንዴት ሊፈታ ይችላል? ቆይ ማን ሁነኛ ሰው ነው የምንነገረው? እንደወለለ ሁነኛ ሰው ነው። እንዴት አውቃለሁ? በቅርብ የሚያውቀው ነው እሱ ማለት ነው። ስለሁላችንም በቅርብ የሚያውቀው እኔ እንዴት አውቃለሁ? እንዴት ታዲያ በምክንያት እንደተፈታ አልነገርከውም? አልጠየቀውም? እሱ ምን ይጠቅማል? መፈታቱ ብቻ እኮ በቂ እኮ ነው። ምናልባት አንተን እዚህ ቦታ ውስጥ እንዳለ የሚያውቅ ያስደነግጠን ምናምን ይሆናል። አይደለም ታማኝ ምንጭ ነው። እንዴት ሊሆን ይችላል? ነገሮች ሁሉ ተበላሹ ማለት ነው። እንዴት ሊሆን ይችላል? አሁንም ባጭሩ መቋጨት አለበት። እኛ ልናጠር እኮ ነው። አጣመስል ወይ መልካም የሆነ ሰው አለ ማለት ነው። እንዴት ሊፈታ ቻለ? አሁን ወደ መፍትሄ አባቴ። ምንም መፍትሄ የለም። ተኝ በእናትህ። ለምን መፍትሄ የማይኖረው? ተስፋ ሊቆረጥ እያልከኝ እንዳይሆን ስንት ነገር ሰርተህ ይሄ ቀላል ነገር ነው። አሁንም በዙሪያ ሌላ ብዙ ሰዎች አሉ። አሁንም ወደ መጣበት ቦታ ማድረግ ነው ያለብን። እሺ እንዴት ሊቀል ይችላል? ወይ አባ ለምንድን ነው አርቀህ ማታስበው? ጠንካራ ነገር እንደምንነክ ነው። ይኸውልህ አሁንም ሮቤል ወደ መጣበት መመለስ ይችላል። ማድረግ ትችላለህ አይደል? ብዙ ሰዎች አሉ። ለምን አደውላችሁ ለሰዎች? እኔ አላውቅም። ምን እንደማደርግ ራሱ አላውቅም። ተረጋጋ። ብዙ ነገር ማድረግ ትችላለህ። ጠንካራ ሲሆን አይደል? እንኳን ይሄን ቀላል ነገር ስንት ነገር አድርገሃል አይደል? ስንት ፈተናዎችን እኮ አልፈሃል። ትወጣዋለህ የማይባለውን ፈተና በሙሉ አልፈሃል አይደል? እኔማ ጨረሱ ብዬ ነበር። ይሄ ማድረግ ቀላል ነው። ጨረሱ ብዬ ነበር እኮ ነው። አሁንም ቀላል ነው። እንደውላችኋለን ለሰዎቹ
ሮቤል አሁን ምንም አይነት እንቅስቃሴ ሳያደርግ በሆነ ነገር እንዲገባ እናድርገዋለን። አሁን እሺ አባቴ ሰማኛ። እኔ እንጃ ወደ ራሴ መመለስ ከብዶኛል። ስማኛ አሁን ከራሴ ጋር ስማኛ ይሄንን እኔ ማመን ይከብደኛል። እንዴት ሊሆን ይችላል? በቃ ተው፣ ቀላል ነው ይሄ። እርሳው በቃ ምንም እንዳልተፈጠረ ነገር አሁን እርሳው። እሺ እሺ ምን ማድረግ እንችላለን? ይኸውልህ አሁን የደወልህ ሰው ማነው? ለሱ የሚጠቅም ሰው ነው እንዴ? ነው የኛ ሰው ነው? የሚያውቅ ሰው ነው። መታሰሩን የሚያውቅ ሰው መታሰሩን ይወቅ እንጂ ለኛ የሚሆን ሰው ነው፣ ለሱም የሚሆን ሰው ነው የሰውዬ። እኔ ለሮቤል ያለኝ አመለካከት ጤናማ እንደሆነ ነው የሚያውቀው። ስለዚህ እሱን አለማመን አይቻልም። ለምን ያኛው ጓደኛ ጋር እንደውለት በሆነ ነገር ሮቤል አሁን የሆነ ደረጃ ላይ ሳይደርስ ወይ ከሆነ ሰው ጋር ያደባድበው ወይ ወንጀለኛ ነገር አድርጎ ለምን ወደ መጣበት ነገር እንዲመልስ አናድርግ። እንዴት ሆኖ ይሆናል? ለምንድን ነው እንዴት የማይሆነው? ምንም ነገር አትፍራ። ከዚህ በኋላ የሚፈጠር ነገር የለም። እኔ ግን ተጨንቄያለሁ፣ ከብዶኛል። ለምን ተጨነቀ? ከዚህ በኋላ ነገሮች ሁሉ ቀላል ናቸው። ሻባ አንቺ ጋር ከዚህ በኋላ ማለት ነው ነገኛ ነገሮችን በሙሉ ወርሳቸውና እኔ እኮ ቀደም በቃ አርሳው ምንም ነገር ስለተፈታው ምንም ነገር የሚፈጠር ነገር የለም። ለምን ማርሳው ሮቤል ተፈታ ማለት ሌላ የሚፈጠር ነገር ላይኖር ይችላል። ለምን ደስታ ነገር ስለዛ ነው ችግር የለውም። ቴክስት እናደርግለትና ሮቤል የሚባለው ለዛኛው ልጅ አሁን ደውልልክ አይደለም መጥቷል ተፈቷል ተብሏል፣ ግን የሆነ ነገር አድርግ ትለዋለህ። ሲጀመር እኮ የሚያስጨንቅ ነገር አይደለም አባቴ። እንዴት አልጨነቅ? አትጨነቅ። በቃ ይሄ ያለቀለት ነገር ነው። ሲጀመር ምንም አያመጣው። እሺ በኋላ እናደርግለታለን ቴክስት እንከፈለች። እሺ አባቴ አላፍኩም ሁሉ ነገር ያደላ ነው አባቴ። አሁን ማለት ነው ሌላ ምንም ወሬ ምናምን አያስፈልግም። እሺ ቀለማችንን መቅጨት ብቻ ነው አባቴ። በጣም ማፈቅረኝ ታውቃለህ። አንተም ባይሰጡብኝ እንደውም ታውቃለህ። እንታለን ሁለታችን በዚህ ምድር ላይ ያለች ብቸኛ ስታኳይ አይቀርልኝ። አንተ ማለት ነው ሌላ ሰው ባልጅቱን ራሱ እንደምቀማ ታውቃለህ። ከሌላ ሰው እኔ ደግሞ እሞታለሁ። እኔ ራሱ እሞታለሁ። አንቺ መቀማት አይደለ? አቤት ማን ነው? መጣው ዋጋሽን ነው የምሰጥሽ። ሮቤል አቤት ትንሽ ስራ ይዤ እኮ ለዛ ነው አልመጣም ምናምን ስትይኝ እኮ ልትቀሪ ነው ብዬ ነበረ። አይ የሰው ልጅ ቃሉን አክብሮ ያው ምን አስፈልጋለሁ የነበረ ግን ያው ሲጀነሽ ነው እንደዚህ ልጄ ነሽ ብዬ እኔም በቃ ብሄድ እኔም እናቴ ነሽ ብዬ አይደለ እንደ ጠራሁሽ። እሺ እና ሁሉ ሰላም ነው? ሁሉ እግዚአብሔር ይመስገን። እኔ እኮ አልመጣም ምናምን ስትይ ትንሽ ተበሳጭቼ ነበረ። ያው ምንም ቢሆን የልጅሽ ቤት ነው አይደለ? ያው መልሽ ከፋሻል እኮ እሱን እኮ አውቃለሁ። በእናትነት ቦታ ሆኜ ሳይው አውቃለሁ። ግን ምን ቢሆን የልጅሽ ቤት ነው። ብዙ ነገር ያሳለፍሽበት፣ ደስታውንም ሀዘኑን ያሳለፍሽበት ቤት ነው አይደል? አዎ ታደርጊዋለሽ። አዎ መቼም ከባድ ነው።
ምንሽ እንኳን ልጅን ያክል ይቅርና ይቅርና የተንባረቀበት ልጅ ይቅርና ያሳደግሽው ውሻ ያሳደግሽው ድመት ራሱ ድመት እንኳን ሊጠላብሽ ብትጠፋ እነዚህ አንጫጭቶች ምን ታደርጊያለሽ? እሱ ሊኔ ይመጣል። እሱ ይገባኛል እኮ። አዎ እንደዚህ ሆኜ እንደዚህ በቃ በጣም አስቸጋሪ ነው። አዎ የእሱ ሀዘን እኮ ያንቺ ብቻ አይደለም። በእርግጥ አንቺ ስለወለድሽው ነው እንጂ ሁላችንም ሀዘን ነው አይደለም? በጣም እኛ ግዴታ ከአንድ እናት ከአንድ አባት መውጣት የለብንም አይደለም? ወንድሜ ማለት ነው ለኔ። ሰው አብሮ መብላት አብሮ መጠጣት ምንም ቢሆን አብሮ ክፉ ደጉን ማሳለፍ ከባድ ነገር ነው በጣም። ግን እንታረጋለሽ ለዚህ ሀዘን እንደረስቸው ምናምን አይደለም። የእሱ ሀዘን መቼም አይረሳ ነው። ግን ያለፉትን ነገር መርሳት ነው። ወደኋላ ተመለስን ማለት ራሳችንን እየጎዳን ነው የምንሄደው። ታውቂያለሽ? በቃ ያለፈውን ነገር ረስተን ወደፊት ስለሚመጣው ነገር ማሰብ ነው ያለብን ከዚህ በኋላ እንጂ የሞተ ሰው ጋር የሚሞት እኮ የለም አይደለ? ነው ግን የሱ ቃል ስለሆነ ግን ያው እናት ነኝና እንዴት ብዬ ልርሳው? ራስሽንም እየጎዳሽ ነው ያለሽ። እንዴት ብዬ ልርሳው? እንዴት ብዬ መጥቶ ቤት መጥቶ እንትን የሚለው ገባ ወጣ የሚለው እሱ ትዝ ይለኛል። መጥቶ ደግሞ እንደው በቃ አንዳንድ ነገሮችን እንትን የሚለው ደስ ይለኝ። እሱ መጥቶ ድቅን ይልብኛል። አስቸጋሪ ነገር ሲሆንብኝ በቃ እንደዛ ስትይኝ በቃ አልሄድም። በቃ ሁለተኛው እሱ የተራመደበትን መንገዱን ሁሉ እዚያ ደጅ ላይ የሚቀመጥበት እዚያች ደጅ ላይ ቁጭ የሚልበት ገባ ወጣ ብሎ የሚልበት እሱ በቃ መጣብኝና ኧረ እንደው አልሄድም እንደው አላየውም ቤቱንም በቃ እንደውም ነይ ብዬሽ ነበር እኮ አልሰማሽም? ብለሽኝ ነበር። እኔ እዛ መጥቼ ብዙም ጊዜ አይኖርም። ለዛ ነው እዚህ በሰፊው እንድናወራ ፈልጌሽ ነው። እሱማ እዚያ እኔ ጋርም ሰው ስለሚበዛ እሱም ብዬሽ ነው። ለዚያ ነው ያ ጎረቤቱም ሁሉም ሰው እስካሁን ድረስ ባይገርምሽ አልተለየም። እሱም ብዬሽ ነው። እኔም ከአንዳንድ በቅርብ ሰዓት የሰሙ ሰዎች የክፍለ ሀገር ምናምን ሊኖሩ ይችላሉ። እነሱ እየተንጠባጠቡ ስለሚመጡ እሱም ብዬሽ ነው። በጣም እና ይዟችሁ ማለት ከአሁን በኋላ ሀዘን ማብዛት ምናምን አስፈላጊ አይደለም። እሺ እንዴት ብለሽ አውቃለሁ እኮ ኧረ አሁን አያስፈልግም ሀዘን እንደ በቃ አሁን አያልቅስም። በቃ ብዙ ባዶ ስለሚሄድ እኮ በቃ ብቻኛ እኔ እንዳለ ለማስለቀስ አይደለም እኮ የጠራኋችሁ። ለምንድን ነው? አይደለም አውቃለሁ። እሱ እኮ ለእኔም ወንድሜ ነው አይደለ? ለምንድን ነው እንጂ ከፋኝ የምታደርጊው? እኔ ልጅ እንደዚህ አልነበረም። እንደዚህ አድርገኝ አውቃለሁ። ሁሉ ነገር አውቃለሁ። ከልጅነቴ ጀምሮ ካውቃለሁ አይደለ? ምን አይነት ልጅ እንደሆነ አውቃለሁ። ኧረ በቃ እኔ ፊት ብሄድ ይሻለኝ ነበር። የእሱን ጉድ አሳየኝ። እንደጓጓሁለት የእኔ ጌታ አይኑን እንዳየሁ በአይን ጉድ አሁን የቀረው አሁን ማልቀስ አያስፈልግም። በቃ ልጅ ጓጉቼ ቀረሁ። ኧረ በቃ ኧረ በፈጣሪ ስም አያስፈልግም። አሁን ተይኝማ አሁን አያስፈልግም። በቃ እዚህ ጋር እኮ ነበር ቁጭ የሚለው ልጅ እዚህ ጋር እኔ ትዝታ እንዲመጣባችሁ ፈልጌ አይደለም እዚህ ያመጣሁት። እዚህ ጋር ገደም ብሎ ማውራችሁ ጉዳይ አለ ብዬ ነው አይደል? የሚለኝ መጣብኝ እኮ በቃ እኛም ልጆችሽ ነን። በቃ ከአሁን በኋላ እኛን ስላልወለድሽ ነው አይደለ? የኔ ግርማ ሞገስ እዚች ጋር እኮ ላግኝሽ ልጄ ላግኝሽ። የቱ ጋር ነሽ? በቃ አሁን እንደሱ ማለት ምናምን አያስፈልግም። አሁን ማውራችሁ ጉዳይ አለ አይደለ? ትገናኛላችሁ፣ ችግር የለውም። አሁን አታልቅስ። በቃ መገናኘት መገናኛ ሩቅ ነው እንጂ ትገናኛላችሁ። መገናኛ እንዴት ብሎ ይውሰደኝ። በቃ ልጄ በጎን ሰውዬው አንዴ ይመጣ ልጄ ወጣ ከምኝታ ቤት ውጣ ልጄ። አረማ እንግዲህ ላይ ታያለህ እንዴ? አንተ ሰው መጥቶ ምናምን እዛ ውስጥ ምንድን ነው የምትሰራው? እንግዲህ አታከብረን ወይ? ይቅርታ አላውቅም። አሁን ይቅርታ ብጠይቀኝ እንዴ? እኔ ሳይሆን ይቅርታ መጠየቅ አለብኝ። ኬት መጣ? ወይዘሮ ዘውዱ ነሽ? አቤት። እንዴት ነሽ? እንዴት ነህ? ደህና ነሽ? ኬት ተውቀለት ነው? በረታሽ? እግዚአብሔር ይመስገን። እንዴት ነው ሀዘኑ? እንዴት ነው? እግዚአብሔር ይመስገን። እየበረታሽ ነው? እግዚአብሔር ይመስገን። የት ሄዳ ነው? ሙሉ ነሽ? የት ሄዳ ነው? የት ሄዳ ነው? የት ነበር ያለችው? የት ሄዳ ነው? መጣ ምናምን ነገር መሰለኝ ለእህቶች እንዴ በጣም ያስቃል እንዴ? ምን ሆና ነው? ያስቃል እንዴ? ኧረ እሷማ ምን ትሆናለች? ምን አለባት እሷ? ምንም ግን እመጣለሁኝ ምናምን አልገባኝም ነገር ብላ ነው የወጣችው። እመጣለሁ ብላ ተጠብቀኝ ብላለኝ። አይ
የራሳችንን ጉዳይ አወራን። በቃ ፈታ በሉ እመጣለሁ ምናምን ነገር ብላን ሄደች። ኧረ መጽናናት ይቀድማል ከዛ በፊት። እንደው ሀዘኑስ እንዴት ነው? ሀዘኑ እንግዲህ እንደሰጠኝ የሰጠ አይችልም፣ ይከብዳል። የሰጠ አይችልም። እሱ ግን እንዴት ሆነ? ሟቹ እንዳያለቅሱ እንደው ምን ይላል በሀዘን መካከልም ደስ መጽናናት አለ። ኧረ አታስለቅሳቸውን ቁስላቸውን ማለት ፈልጌ አይደለም። ቆይ አንበሳ ነበር ልጅ ጀግና ይጥለው። አንተ ደግሞ ምን ሆነክ ነው? ያማል እንዴ? ማጽናናት አልችልም እኮ እንዴ ቁስላቸውን እየነካ እኮ ነው ያለው። ጀግና ነበር እኮ ልጅ ጀግናን ምን አጻጻፈው ልጅ እንጂ ጀግና ነበር። ሁሉም በቃ እናንተ ብታሾፉበት አይገባም ነበር። እና ሾሹ ነራ ነው እንጂ እኛ አስተቆርተን አይደለም እንዴ? ያዘን ተካፋይ አይደለንም እንዴ? ድንጋይ እንኳን ተፈንቅሎ ጉልበታው ሲወድቅ ያሳዝናል። በለቅሶ ይመለሳል እንዴ ታዲያ? በጣም ነው የሚያሳዝነው። ማሳዘነኛ ያሳዝነው አይደለ እንዴ? እንኳን እሱ ሞቶ ማንስ እንዴ የሚያውቁት ውሻም ሲሞት እኮ እንትን ይላል አይደለ? ኧረ በቃ ልትገናኙ ነው ማሚ በቅርቡ። በነገራችን ላይ ትገናኛላችሁ። ምን ማለት እንዴት? ናፍቆኛል ልጄ ምናምን። አዎ ናፍቆኛል። አዎ ባልሳሳት የሰማው መሰለኝ እንደዛ። አዎ አታስብ፣ ትገናኛላችሁ በቅርብ። አንቺ የሞተብሽ አለ እሱም ናፍቀኛለች እናቴ ምናምን ብሎ መልእክት አድርሷል ምናምን አልከኝ። ቅድም እንደዛ ነው ያልከኝ በያለው አላልኩም አልከኝ መሰለኝ። ናፍቃኛለች ትምጣ አለ። ናፍቃኛለች እናቴ። እሱ ነው መልእክት ይዞ የመጣ ይቅርታ። ኧረ እናቴ ናፍቃኛለች ብሎ ምናምን። አንቺም የሞተብሽ ስኒና ጀበና ይዛ ትምጣ ብሎሽ የሞቱብሽ አይደለም። እንደዚህ አካልሽ ደግሞ የሞቱብሽ ሰዎች ስኒ ጀበና ጋቢ ይዛ ትምጣ ብሎሽ አይደል እንዴ? እሺ ችግር የለም። ስለ ልጁ አሟሟት አንዳንድ ነገር እናውራ እስኪ። ቆይ ምንድነው ይሄ? ዝም ብዬ ቤት ሲሆን ሽንኩርት ምናምን ከታተፈበት አላነሳ ምን ይመስላል ይሄ? አላነሳ እና ማለት ነው በጥፍር አይሻልም? አሁን ማዘን ምናምን እዚህ ላይ ቢያበቃ አይሻልም? ማዘን ምናምን እዚህ ላይ ቢያበቃ አይሻልም? እስኪ ልቀይርልህ እንዴ? ቆይ አነሳ መሰለኝ። አይ መደናገጥ የሚያስፈልገው አይመስለኝም። ምንም አልደነግጥም። ለማንኛውም ከዚህ በላይ ሀዘን የሚያስፈልግ አይመስለኝም። ለወገን ደራሽ ወገን ነው ይባላልና እስኪ አባቴ እንዴ ሊያስ ቆይ እሰጣለሁ። ለማየት ብቻ እኮ ነው። ቆይ አንዴ ካነሰችብኝ ለመቀየር ፈልጌ ሀዘን ላይ ሰው ማለት ጥሩ አይደለም ነው ብለህ ግን ምን አድርጊ ነው? እሺ ልታርጊ ነው? እሺ ቆይ ምን አድርጊ ነው? ወይ ልታርጊ ምንድን ነው? አይ ምን ማረጋርሽ? እኛ አረ እንዴት አረ አስፈልግ ታዲያ በቃ እሺ ምን አጥፍቼ እኔ ሳድግ እንዴት ሽንኩርት እየከተፍኩ እንዳደግኩኝ ለማሳየት ነው። ብዙ ሰው አያውቅምና ባለሙያም እንደሆንኩኝ ሽንኩርት ላንጣለ ነው እንጂ ሽንኩርት ይችላል እንጣባት እና አይ አለዚውና ማዘኑ አስፈላጊ አይደለም። እሺ እንደው ልጁም አሟሟቱ እውነቱ በጣም እኔ አዝኛለሁ። ግን ደግሞ ብቻ ሀዘኑ ይቻላል አይቻልም እኮ አይደለም? አይቻልም። እኔ ራሱ በጣም እያሳዘን እንደዚህ አልነበርም። ታውቃለህ? አልነበረም። አይ ነበር ድንቡሽቡሽ ያሉ ሴት